ኮመንቱን እኔ አንብቤያለሁ። እህቶቼ እናንተ ኮመንቱን ታነቡላታላችሁ። አንቺ ያለሽ አማራጭ ያለን እርምጃ ካሁን በኋላ ያለን ነገር ያላችሁ እርምጃ አዳዲስ ከኢትዮጵያ ወደ ሳውዲ አረቢያ የሚሆን የትም አረብ ሀገር የምትሄዱ የገባችሁበት ቤት ምግብ ከሌለ 3 ወር ሳይሞላችሁ ስራ ታቆማላችሁ። ማን ይከስራል? ኤጀንሲ ይከስራል። አገርሽ ትገቢያለሽ። ሌላ ጥሩ እድል ሊገጥምሽ ይችላል። ያለሽ አማራጭ ስራ ታቆሚና ኢትዮጵያ ቢሮ ፎቶ እያነሳሽ ፍሪጁ ባዶ ነው ምግብ ሲያመጡ ከከለከሉሽ የተከለከልሽውን ቆሻሻ ምግብ ከሰጡሽ ቆሻሻውን ምግብ ፎቶ አንስተሽ ጠቅ አድርገሽ ላኪለት። ይህንን እርምጃ የማይራመድ ከሆነ እሱ ላይ ምን እንደሚወሰድ ያውቀዋል። ብዙ ኤጀንሲዎች እየተዘጉ ነው። ግን ምንድነው ችግሩ? እናንተ ሼር አታደርጉም፣ ዲዊት አታደርጉም። ምንም ዋጋ የለውም። ዋጋ ይሰጠናል። ዋጋ ሳንከፍል ዋጋ እናገኛም። አንድ ሰው ትርፍ ሳይሰጥ ምላሽ አይፈልግም። እኛም ስራ ሳንሰራ ምላሽ አንፈልግም። በደንብ እንስራ። ቪዲዮቹን ቫይራል አውጡ። በደንብ አድርጋችሁ ቪዲዮችን ሼር አድርጉ፣ ዱዊት አድርጉ። ሌጀንሲሽ ቪዲዮቼ እኔ የሰራሁት የተራቡትን ልጆች ቪዲዮ ላኪለት። ማናት ካለሽ እኔ ነኝ ራበኝ በዩ፣ እኔ ነኝ ራበኝ በዩ፣ እኔ ጠግቤ ስለበላውኝ እህቶች ተርበዋል በዩ። ንገሩ፣ ሼር አድርጉ። እኔ አልተራብኩም። አሁን ለምሳሌ እግዚአብሔር የተመሰገነ ይሁን እንደፈለኩ በልቼ ጠጥቼ በብሬም ቢሆን ገዝቼ በላለሁኝ። እግዚአብሔር ይመስገን። በገንዘቤ እንኳን አልከለከልም። በገንዘባቸው እየተከለከሉ እህቶች አሉ። ስራ አቁሚ አንቺ። ኮመንቱን እንደምታዩት ነው። ከዚህ በመቀጠል አጭርና ግልጽ የሆነ ነገር ቪዲዮ ሰራለሁ። ይህም ቪዲዮ እንግዲህ ሼር፣ ኮፒ ሊንክ አድርጋችሁ ለሚደርሱ አድርሱ። ተከፍሏቸው ስለ ውጭ ጉዳይ ሚኒስተሮች የሚከታተሉ ብዙ ቲክቶከሮች አሉ። በገንዘብ የምትሰሩ አላችሁ። ይህም ቪዲዮን ስትሰሙ አድርሱላት ለውጭ ክኖት ሚኒስተር። ስሟ ስለማይገባኝ ነው፣ በጣም ይቅርታ። ወደ አረብ ሀገር አንድ ሰራተኛ ስትላክ ምግቧን የመቻል ግዴታ አለባቸው። አንድ ሰራተኛ አንድ ሰው ሲቀጥር መኝታ ክፍል ተጠይቆ ይችላል ወይ ተብሎ ይሄን ሁሉ አሟልቶ ሰራተኛ ይቀጥራል። እኛ ግን እየመጡ ያሉት ወገኖቼ ግን እየተራቡ ነው፣ እየተጠሙ ነው። ውሃ ከውሃ አቅም ውሃ የለም። መኝታ ክፍል የላቸውም። ፍራሽ ላይ የሚተኙ፣ ፍራሽ ላይማ ጥሩ ነው፣ ሴራሚክ ላይ የሚተኙ፣ በረንዳ የሚተኙ፣ በዚህ ሙቀት ሙከየፍ የሌላቸው ብዙ እህቶች አሉ። አልፎ ተርፎ ውጪ ላይ ፍየል የሚጠብቁ፣ ፍየል የሚያልቡ፣ ሳር የሚያጭዱ እህቶች አሉ። ፍትህ ለኢትዮጵያ ሰራተኞች እንጠይቃለን። ሌላው ሀቢባ ጋር ገብተሽ አውሪ፣ ሀቢባ ጋር ለምትሉ እኔ መዋረድን አልፈልግም። እሷ ቤት ሂዶ ስለ ሳውዲ ማውራት ምንም ጥቅም የለውም። እሷ ከገስት ነው የምትወረውረኝ። እኔ እሷ ቤት አልገባም። ለእሷ አድርሱላት። ጀሌዎቿ በጣም ሰምተው ስለሚያደርሱላት ቪዲዮችን አድርሱላት። ስሟ በጣም አይገባኝም። በጣም ይቅርታ። ወይዘሮ ሙዛፈር ይሁን ምን እንደሆነ ስሟ ስለማይገባኝ፣ ማርያምን ስምሽ ስለማይገባኝ ነው፣ ይቅርታ። ከዚህ በመቀጠል ይህን ቪዲዮ ሼር ዱዊት አድርጉ። እህቶቻችን ተርበዋል፣ ፍትህ። እህቶቻችን ተደፍረዋል፣ ፍትህ። እህቶቻችን መኝታ ክፍል አጥተዋል፣ ፍትህ። እህቶቻችን ደሞዝ ተከልክለዋል፣ ፍትህ። የኢትዮጵያ ኤጀንሲ ይዘጋልን እና መንግስት ራሱን ችሎ የሆነ ድርጅት አቋቁሞ እራሱ ይላከን። የኢትዮጵያ ውስጥ ያሉ ኤጀንሲዎች ሌቦች ናቸው። ሁሉም ባይሆኑ ትክክለኛ ኤጀንሲ ይታወቅልን። በይፋ በእናንተ በመንግስት ይሄ ትክክል ኤጀንሲ ነው ብላችሁ አስታውቁልን። ፍትህ። በእራብ ለሚያልቁ፣ ደሞዝ ለተከለከሉ፣ ለተደበደቡ፣ ለተደፈሩ፣ ውጪ ለተጣሉ፣ ፍየል ለሚጠብቁ እህቶቻችን ፍትህ። ሰላም ውድና የተከበራችሁ የቲክቶክ ጓደኞች፣ አንድ መረጃ ብዙ ልጆች እየጠየቃችሁ ስላላችሁት ባጭሩ በትንሽ ነገር ልበላችሁና ሌላውን ደግሞ ሙሉ መረጃ በደንብ አርጌ ሊቭ ላይ የሚያብራራላችሁ ሰው አስመጥቼ ያብራራላችኋል። ሳውዲ አረቢያ የደሞዝ ቅናሽ አደረገች። እውነት ነው ወይ ተዘጋ ወይ ለምትሉ በቅድሚያ አልተዘጋም። መዘጋት የአየሩን ሁኔታ አላውቀውም እንጂ በሁለተኛ ደሞዝ ቅናሽ 1000 ብር ተደረገ። በዜሮ ነው ታዲያ የምትመጡት? ለጠለብ ሳይሆን የደሞዝ ቅናሽ በየቢሮ ውስጥ ተቀጥረው የሚሰሩ ብዙ ኢትዮጵያኖች አሉ። ለምሳሌ በየሆስፒታሉ፣ በየትምህርት ቤቱ፣
በየቦታው የሚሰሩ በጥሩ ደሞዝ የሚሰሩ ዜጎቻችን አሉ። በውጭ የሚባለው ወይም ደግሞ እንግዲህ ፍሪ ቪዛ ብላችሁ ስም ባወጣችሁለት አይነት ማለት ነው። የነዛን ደሞዝ እንጂ የጠለብ ደሞዝ 1000 ብር ነው። የ1000 ብር ደሞዝ ቅናሽ ካደረገ በዜሮ ነው ወይ የምትመጡት? አንዳንዴ ጭንቅላታችሁን አሰሩ። እኛ የመጣ ነው በ1000 ከተቀነሰ በዜሮ ነው የምንሰራ። ይሄንን አገናዝቡ። ዜናውን ደግሞ በደንብ አዳምጡት። ዝም ብላችሁ ጫፍ ይዛችሁ መታችሁ አትጠይቁኝ። ጨርሻለሁ ማማዬ። ምን እናድርግ እንግዲህ እኛ ድምፅ እንሆናለን ብለን ቪዲዮ ስንሰራ ሼር ማያደርግ ህዝብ ነው ያለ። እኛ ልጆች ተርበዋል ብለን ቪዲዮ ስንሰራ የሚስቅ ህዝብ ነው ያለ። እኛ ልጆች ተርበዋል ብለን ቪዲዮ ስንሰራ ውሸት ነው አረብ ሀገር ምግብ ይደፋል ብለው የራሳችን እንደኛው ዩኒፎርም ለባሽ ሸቃላዎች እኛ ቤት ምግብ ይደፋል ብለው ደውለው ይናገራሉ። ታዲያ ኤጀንሲዎቹ ማንን ይመኑ? እኔ ቤት ምግብ ይደፋል ብላ የራሳችን ጓደኛ እየተናገረች ኤጀንሲዎች እንዴት አምነው ርቦሻል ብለው ይቀበላሉ? በጣም አስቸጋሪ ዘመን ላይ ነው። እኔ ከዚህም በፊት በራብ ምክንያት ብዙ ቪዲዮ ሰርቻለሁ። ብዙዎቹ ሰድበውኛሉ። እኔ ርቦኝ ሳይሆን ጠምቶኝ ሳይሆን ለእንደናንተ አይነቶቹ ለተቸገሩት እንጂ እኔ እግዚአብሔር ይመስገን ሰዎች ያላቸውን ነገር አካፍለውኝ ነው የሚበሉት። አንድ ቀን ከልክለውኝ አያውቁም። እንደውም ከነሱ ይልቅ እኔ ነኝ እነሱን የምበድለው። ምክንያቱም ራሴ ሰርቼ የማቀርብላቸው እኔ ስለሆንኩኝ ማለት ነው። እነሱ አንድ ቀንም ሰርተውም ቆርሰውም ሰጥተውኝ አያውቁም። ግን እኔ የሚያስለቅሰኝ እና የሚያሳዝነኝ እናንተ ናችሁ። በጣም ብዙ የተራቡ እህቶች አሉ። ውሃ የጠማቸው እህቶች አሉ። ሴራሚክ ላይ የሚተኙ ምንጣፍ የሌላቸው ፍራሽ የሌላቸው እህቶች አሉ። ቤታቸው ከሞቀ ጎጇቸው ከሞቀ ኑሯቸው ከትዳራቸው ልጆቻቸው ብለው ተሰደው ሴራሚክ ላይ የሚተኙ እህቶች አሉ። የሌሊት ልብስ የሌላቸው አሉ። ብርድ ልብስ ማለት ነው። እግራቸው ላይ የራሳቸውን ሺቲ እና አንድ ሺቲ ለብሰው የሚተኙ በጣም ያሳዝናል። እኔ መናገር መድኃኒዓለም ያድግባችሁ። ሰላም ሰላም፣ ውድና የተከበራችሁ የቲክቶክ ጓደኞቼ፣ አንድ ወንድማችን ምክር ብቻ ሳይሆን ይማሩበታል። ከነሱም ደግሞ ከኮመንት ጥሩ ኮመንት እፈልጋለሁ። ቲጂ ያንቺ ተከታይ ነኝ። እኔ የምኖረው ታውቂያለሽ በአውሮፓ ነው። ከባለቤቴ ጋር አብረን እንኖር ነበር። 3 ልጆች ነበሩን። የጋራ የምንለው ሀብትም ነበረን። ኢትዮጵያ ላይ የሽፎን ወይንም ደግሞ የሽፎ የሚባለውን የእሱን ድርጅትም ነበረን። እሱን እናመርታለን። የራሳችን የሆነ ነገር አለን። ይሁንና እሱን የሚቆጣጠርልን እናቴና እህቴ ነበሩ። ከዛም በኋላ ባለቤቴ ወደ ኢትዮጵያ መግባት አለብኝ ስትል ወደ ኢትዮጵያ ገባች። የራሷ ወንድምም አብሮን በሌላ ቦታ ላይ ቅርንጫፍ ከፍተን ይሰራ ነበረ። እሷ ወደ ኢትዮጵያ ከገባች በኋላ ግን አብረን እያለን እናቴና እህቴን የምትወደው የምታከብረው እዛ ከሄደች በኋላ ግን እናቴና እህቴን ጠላት አደረገቻቸው። ቲጂ በዚህ መሀል ውስጥ እኔ ወደ ማን እንደመሆን እንኳን ግራ ገባኝ። በጣም አንቺን እከታተል ነበር። ደስ ትይኛለሽ። በዛ ላይ ደግሞ የስነ ልቦናም ዶክተሬን ሳማክረው አሁን ተስተካክሎልኛል። ግን ሴቶች ከዚህ ህይወት ይማራሉ ወይንም ደግሞ እስቲ ለምንድን ነው ይሄ ነገር የሚከሰተው የሚለውን ኮመንት ከጻፉልኝ ደስ ይለኛል። ሰዎች ይማሩበት ብዬ እንጂ የኔ ህይወት አሁን ላይ እድሜ ለዶክተሬ ከፈጣሪ ጋራ ተስተካክሏል። ለምንድን ነው ከርቀት እያሉ ሴቶች የባል ቤተሰብን በጣም ይወዳሉ፣ በአካል ሲገናኙ ግን ለምንድን ነው የሚጠሉት? ዛሬ ላይ ንብረቴን አፍቴን ሳይሆን ልጆቼን በማጣቴ በጣም ተጎድቻለሁ። ኢትዮጵያ ከገባሽ በኋላ እናቴንም እህቴንም ከዛ ንብረት ላይ አባረረች። ይሁን ብዬ የጋራ ሀብታችን ስለሆነ ለልጆቼ ነው ብዬ ዝም አልኩኝ። አልፋ ተርፋ ልጆቼንም ሆነ ንብረት አለኝ ብዬ ባልም ሚስትም አለኝ ብዬ ወደ ኢትዮጵያ እንኳን እንዳልገባ አሳገደች። ያ አልበቃትም ቲጂ እናቴና እህቴን ክሳ ፍርድ ቤት አቆመቻቸው። በጣም ተጎድቼ ነበር። ሴት ሁሉ እንደዚህ አይነት ነው ወይ ብዬ ራሴን እስክጠይቅ ድረስ ታመምኩኝ። ግን የስነ ልቦና ዶክተር ጋር ሲሄድ የአብዛኛው ወንዶች ጥያቄ ይሄ ነው። ብዙ ወንዶች በዚህ ጉዳይ ላይ ታመው ጥያቄ ወይንም ደግሞ ኩዌሽን ማርክ ሆኖባቸው ቁጭ ብለዋል። ለምንድን ነው ሴቶች ይሄን የሚያደርጉ?
በብዛት ግን ወንዶች ብቻ ነን በዳይ ተብለን የምንቀርበው። እናንተ ስትበድሉንሳ ለምንድን ነው የማይቀርበው ይላል። ኮመንት አስቀምጡ። በርቀት እያላችሁ የባሎቻችሁን ዘመድ ወዳችሁ ስትቀርቡ የጠላችሁ ካላችሁ ምክንያታችሁን በኮመንት አስቀምጡ።